ጦርነቱን ቶሎ ጀምሩት ጀነራሎቹ አብይን አስጨነቁ። መንግስት በህወሓት ላይ እርምጃ እንዲወስድ ተጠየቀ። የህወሓትና የሰማል መለስ አነጋጋሪ ምላሽ። የኦሮሚያ ፖሊስ በፋኖ ላይ ሊዘምት መሆኑን አስታወቀ። በፋኖና ሸኔ ላይ ድንበር ዘለል ዘመቻ ሊጀመር ነው። ግጭቱ ዳግም አገረሸ። የአሜሪካ ድሮንም ተከሰከሰ። ኢራን የቀይ ባህር መስመር እንዲዘጋ ትዕዛዝ አስተላለፈች። የፌዴራል መንግስቱ ህወሓትን ከዚህ በላይ ሊታገሱ አይገባም በሚል በጀነራሎቹ በኩል እየተነሳ የሚገኘው ጠንካራ ጥያቄ ጠቅላዩ ማስጨነቁ እየተነገረ ይገኛል። ከተለያዩ አቅጣጫ በርካታ ጫናዎች እየበረታበት የሚገኘው ህወሓት ደግሞ በአዲስ አበባ ሊካሄድበት የታሰበው ሰልፍ እንዳይካሄድ የሚል ማስጠንቀቂያ ይዞ ብቅ ብሏል። ከህወሓት በተጨማሪም ከሰሞኑ የህወሓት አመራሮችን በጽኑ ስታወግዝ የተደመጠችው የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ልጅ ሰማል መለስ ከህወሓት ጎን መቆሟ አግራሞትን ፈጥሯል። ይህንንና የኦሮሚያ ፖሊስ ድንበር ተሻግሬ ፋኖ ላይ ልዘምት ነው ስለማለቱ እንዲሁም ተባብሶ ስለቀጠለው ጦርነት እየተሰሙ መረጃዎችን አክለን ይዘን ቀርበናል። ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። በመጪው ቅዳሜ ሐምሌ 11 ህወሓትን በመቃወምና ፌዴራል መንግስቱ በቡድኑ ላይ አስቸኳይ እርምጃ እንዲወስድ ለመጠየቅ የተጠራው ሰልፍ ፍቃድ ማግኘቱ ተነግሯል። ህወሓት በበኩሉ ሰልፍ የምትሉትን ጨዋታ በአስቸኳይ ቁሙ ሲል ያሳሰበ ሲሆን የቀድሞ ጠቅላይ ሚኒስትር ልጅ ሰማል መለስ ደግሞ ሰልፉን በተመለከተ አነጋጋሪ መረጃን አጋርታለች። በትግራይ ክልል እየተካሄደ ያለውን ወታደራዊ አፈሳ ለማውገዝ በአዲስ አበባ የተጠራው የተቃውሞ ሰልፍ የተፈናቀሉትን እንደሚያሳትፍም ተሰምቷል። በአዲስ አበባ ከተማ በመጪው ሐምሌ 11 ቀን 2018 ዓ.ም የተጠራውና በህገወጥ ወታደራዊ ምልመላ እንዲሁም በሰላማዊ ዜጎች እስር ላይ ያተኮረ የተቃውሞ ሰልፍ የመንግስትን ፍቃድ ማግኘቱና በከተማዋ የሚገኙ በርካታ የትግራይ ተፈናቃዮችን በሰልፉ ላይ እንደሚሳተፉ ታውቋል። የስምረት ፓርቲን ጨምሮ ሌሎች የፖለቲካ ኃይሎች ያካትተው የትግራይ ሰላምና የለውጥ ምክር ቤት የጠራው ይህ ሰልፍ በትግራይ ክልል እየተፈጸመ ነው ያሉትን ወታደራዊ አፈሳ ለማውገዝ፣ የታሰሩ እናቶችና ገበሬዎች ድምጽ ለማሰማት እንዲሁም ለአዲስ አበባ ተፈናቃዮች ተገቢው ድጋፍ እንዲደረግ ለመጠየቅ ያለመ መሆኑ ተገልጿል። የስምረት ፓርቲ ጽህፈት ቤት የሚዲያና ኮሚኒኬሽን ኃላፊ ሀለፎ ምራ እንደተናገሩት የሰልፉ ዋና ዓላማ በትግራይ ክልል ህጋዊ ያልሆነ አዋጅን መነሻ በማድረግ ወጣቶች ላይ እየተፈጸመ ያለውን አስገዳጅ ወታደራዊ ምልመላና ያለአግባብ የታሰሩ እናቶችና ገበሬዎችን በደል ለዓለም አቀፉ ማህበረሰብ ይፋ ማድረግ ነው። በተጨማሪም የኢትዮጵያ ብሔራዊ ምርጫ ቦርድ እውቅና የነፈገው የህወሓት ቡድን የፕሪቶሪያ ስምምነት ፈርሷል በሚል እያከናወነ ያለውን ተግባር ለማውገዝ የፌዴራል መንግስት የበኩሉን ኃላፊነት እንዲወጣ ለመጠየቅና በጦርነት ምክንያት ተፈናቅለው አዲስ አበባ የሚገኙ የትግራይ ተወላጆች አስፈላጊውን ሰብአዊ ድጋፍ እንዲያገኙ ለማስቻል እንደሆነ ኃላፊው አስረድተዋል። ህወሓት ሰልፉን አስመልክቶ የተቃውሞ መግለጫ ያወጣ ሲሆን ለሰልፉ አዘጋጆችም ረፉ፣ ሰልፍ የምትሉትን ጨዋታ አቁሙ የሚል ማስጠንቀቂያ ሰጥቷል። በመጪው ቅዳሜ የተጠራውን ሰልፍ ተከትሎ ህወሓት ማስጠንቀቂያ ዘል መግለጫ በኮሚኒኬሽን ቢሮ በኩል አውጥቷል። የኢትዮጵያ መንግስት ጄኖሳይድ በመፈጸምና ለመፈጸም በመዘጋጀት የሚከሰው መግለጫው የስርዓቱ ተላላኪ ሲል የጠራቸው የትግራይ ተወላጆች የትግራይ ህዝብን ብሔራዊ ጥቅምና ፍትሐዊ ትግል ያነጣጠረ ሰልፍ ለማካሄድ ደረት እየመቱ ነው ብሏል። አክሎም ይህ ሰልፍ የብልጽግና መንግስት ያቀደውን ጥቃት የሚደግፍ ነው በማለት ኮንኗል። እንደ ትግራይ ህዝብና መንግስት በዚህ በብሔራዊ ጥቅማችንና በፍትሐዊ ትግላችን ላይ በታለመው ሰልፍ አስተባባሪና ተሳታፊ የሆኑ አካላት 2-3 ጊዜ እንዲያስቡና ከዚህ ነውረኛ ተግባር እንዲቆጠቡ እንጠይቃለን ሲል አስጠንቅቋል። ህወሓት የተጠራውን ሰልፍ በብሔራዊ ጥቅማችን ላይ ያነጣጠረ ነው ቢልም የሰልፉ ዓላማ ግን ከዚህ ፍጹም የተለየ ነው። የቅዳሜ ትዕይንተ ህዝብ ዋና ዓላማው ህወሓት እያደረገ ያለውን ህገወጥ ወታደራዊ አፈሳ እንዲያቆም መጠየቅ ነው። በተያያዘ መረጃ የቀድሞው የኢትዮጵያ ጠቅላይ ሚኒስትር መለስ ዜናዊ ልጅ ሰማል መለስ ሰልፉን በመቃወም ከመቀለ ወጥተው ከአብይ አህመድ መንግስት ጋር አብረው ስለቆሙት የትግራይ አመራሮች በተለይም ስለ ጌታቸው ረዳና ጀነራል ጻድቃን ገብረትንሳኤ ጠንከር ያለ ትችት ሰንዝራለች። ሰማል እነዚህ ግለሰቦች ከፌዴራል መንግስቱ ጋር ያላቸውን ግንኙነትና ከነሱ በጎ ፍቃድ ወይም ጥበቃ ለመለመን የሚያደርጉትን ጥረት እጅግ ሞኝነት የሞላበት ስትል ገልጸዋለች። በትግራይ ህዝብ ላይ የዘር ማጥፋት ወንጀል ከፈጸመ መንግስት በጎ ምኞትን ወይም መልካም ፍቃድ መጠበቅ ፍጹም እብደት መሆኑን ተናግራለች። እንደርሷ እምነት የትግራይ ህዝብ ትኩረት ማድረግ ያለበት ከፌዴራል መንግስቱ መልካም ፍቃድን በመለመን ሳይሆን የትግራይ አመራሮች ለገዛ ህዝባቸው በጎ ፍቃድ ታማኝነትና ርህራሄ እንዲኖራቸው በመጠየቅና በመጫን ላይ መሆን አለበት ብላለች። ይህንንም እንደ አንድ የትግራይ ተወላጅ እንደምትጠብቅና እንደምትጠይቅ በጽኑ ትገልጻለች። በትግራይ ላይ የጥፋት ዘመቻ ከከፈቱት ጋር በስውር አብሮ እየሰሩ ራስን እንደ ብሔርተኛ መቁጠር ፈጽሞ የማይታሰብና የማይዋጥላት ነገር መሆኑን ትገልጻለች።
እነዚህን አመራሮች ዘራፊ ሊቃን ስትል የምትጠራቸው ሲሆን እነዚህ ሊቃን የግል የኢኮኖሚ ጥቅማቸውን ለማስጠበቅ ሲሉ በትግራይ ውስጥ ውጥንቅጥና ትርምስ እንዲቀጥል የራሳቸው የፖለቲካ ፍላጎት እንዳላቸው ትከሳለች። ምክንያቱም በትግራይ ውስጥ ያለው የህልውና ትግልና ትርምስ በረዘመ ቁጥር እነዚህ ሊቃን በስልጣን ላይ ለዘላለም ለመቆየት ሰበብ ያገኛሉ ስትል ትተቻለች። በመሆኑም ትግራይ ከዚህ የህልውና ትግል አዙሪት ወጥታ ወደ ተሻለ የዲሞክራሲና የልማት ምዕራፍ መሸጋገር እንዳለባትና የሊቃኑ የዘረፋ አካሄድ በግልጽ መቃወም ትክክለኛ ሀገር ወዳድነት ተግባር ነው ብላለች። በቀጣይ መረጃ ህወሓት ሰሜን ዕዝን ሲመታ የዕዙ ዋና አዛዥ የነበሩት የአሁኑ የኦሮሚያ ክልል ፖሊስ አዛዥ ጀነራል ደሪባ መኮንን የክልሉ ፖሊስ ከአፋር ከፌዴራል ፖሊስና ከመከላከያ ሰራዊት ጋር በመቀናጀት በኦሮሚያና አፋር አዋሳኝ አካባቢዎች በሚንቀሳቀሱ ታጣቂዎች ላይ የተጠናከረ ወታደራዊ ዘመቻ ለማካሄድ መስማማቱን አስታወቁም። ጀነራሉ ይህን የገለጹት የጸጥታ ኃይሎቹ የቀጠናውን ደህንነት አስመልክቶ በጋራ ካደረጉት ውይይት በኋላ ነው። በመንግስት በኩል ሻኔ ተብሎ የሚጠራው የኦሮሞ ነጻነት ሰራዊት እና የፋኖ ታጣቂዎች የዘመቻው ዋነኛ ኢላማዎች መሆናቸውን ጀነራሉ በሰጡት መግለጫ አመላክተዋል። መንግስት እነዚህን ኃይሎች ስርዓት ለማፍረስ የሚንቀሳቀሱ ሲል የሚፈረጃቸው ሲሆን ታጣቂዎቹ በድንበር አካባቢዎች ተጠልለዋል በሚል የሁለቱ ክልሎች ጸጥታ ኃይሎች የክልል ወሰን ሳይገድባቸው ድንበር ተሻግረው እርምጃ ለመውሰድ ከስምምነት መድረሳቸው ተገልጿል። ይህ ድንበር የለሽ የተባለ የጋራ ዘመቻ በተለይ በከሰም ኮሎ እና አዋሽ 7 አካባቢዎች እየሰፋ ነው የተባለውን የታጣቂዎች እንቅስቃሴ ለመክታት ያለመ ነው ተብሏል። አዛዡ አክለውም ታጣቂዎቹን በሎጂስቲክስ በመሳሪያና በስንቅ ይደግፋሉ የተባሉት አካላትን ከህብረተሰቡ ነጥሎ ያለ ምህረት እርምጃ የመውሰድ ስራ መጀመሩን ጠቅሰዋል። ውይይቱ የፌዴራልና የክልል ጸጥታ ኃይሎች የመረጃ ልውውጥ እንዲያጠናክሩና የጋራ ግብረ ኃይል ፈጥረው እንዲንቀሳቀሱ የሚያስችል አቅጣጫ ያስቀመጠ ሲሆን በአፋር ክልል የሚገኙና በመንግስት የሚፈለጉ ግለሰቦችንም አሳልፎ ለመስጠት ከስምምነት ላይ መደረሱ ታውቋል። ይህ እንቅስቃሴ የሀገሪቱን ዋና የኢኮኖሚ መስመሮች፣ የባቡር ሀዲዶችና እንደ አዋሽ ድልድይ ያሉ መሰረተ ልማቶችን ከጥቃት ለመጠበቅ ወሳኝ መሆኑን የፌዴራል ፖሊስ በበኩሉ ገልጿል። በሌላ በኩል ጀነራል ደሪባ የሰራዊቱን ሞራል ለመገንባት በሚመስል መልኩ ባለፈው ግንቦት ወር በምስራቅ ጉጂ ዞን አገዋዩ ወረዳ በተደረገ ውጊያ ሳጅን ዳንኤል ፈይሳ የተባለ የፖሊስ አባል ከፍተኛ ቁጥር ያላቸውን ታጣቂዎች ብቻውን በመቋቋም ህይወቱ ማለፉን በማንሳት ለዚህም የአንደኛ ደረጃ የጀግነት ሜዳሊያና የደረጃ እድገት እንደተሰጡ አውስተዋል። ይሁን እንጂ የጸጥታ ኃይሎቹ ያቀዱት ይህ አይነቱ ድንበር ዘለልና የተጠናከረ ወታደራዊ ዘመቻ ቀድሞውንም በግጭት የተጎዳውን የቀጠናው ማህበረሰብ ይበልጥ ወደ ከፋ ቀውስ እንዳያስገባው ስጋት ፈጥሯል። ህብረተሰቡ ታጣቂዎችን እንዲያጋልጥና የምግብ አቅርቦት እንዲከለክል በመግለጫው ላይ ጥሪ ቢቀርብም በሁለቱ ተፋላሚ ኃይሎች መካከል ስለሚገኘው የንጹሃን ዜጎች ደህንነት አጠባበቅና ሰብአዊ መብቶች ጥበቃ ዙሪያ በመንግስት ባለስልጣናት በኩል የተብራራ ነገር የለም። በመጨረሻም ግጭቱ ዳግም አገረሸ። አንድ የአሜሪካ ድሮንም ተከሰከሰ። በአሜሪካና በኢራን መካከል ያለው የተኩስ ልውውጥ በድጋሚ አገርሽቶ ቀጥሏል። አሜሪካ በሆርሙዝ ሰርጥ የኢራን ወታደራዊ ማዘዣዎችና የሚሳኤል ማከማቻዎች ላይ ጥቃት የፈጸመች ሲሆን ኢራንም በባህሬን፣ ጆርዳንና ኩዌት በሚገኙ የአሜሪካ የጦር ሰፈሮች ላይ ያጸፋ እርምጃ ወስዳለች። በተጨማሪም አሜሪካ ለጥቃት ያሰማራችውና ሉካስ የተሰኘው ዘመናዊ የጥቃት ድሮን ሳይበላሽ በደቡባዊ ኢራን ባንዳር አባስ ከተማ አቅራቢያ መከስከሱ ተሰምቷል። ይህም የቴክኖሎጂ ሚኒስትሯ በኢራን እጅ እንዲወድቅ ስለሚያደርግ ውጥረቱን ይበልጥ አባብሶታል። ይህ በእንዲህ እንዳለ ኢራን ሁቲዎች የቀይ ባህር የነዳጅ ማጓጓዣ መስመርን ለመዝጋት ዝግጁ እንዲሆኑ ትዕዛዝ አስተላልፋለች። አሜሪካ የኢራንን የኃይል መሰረተ ልማቶች ላይ ጥቃት የምትሰነዝር ከሆነ የየመኑ የሁቲ ታጣቂ ቡድን የቀይ ባህር የነዳጅ ማጓጓዣ መስመርን ለመዝጋት ዝግጁ እንዲሆን ኢራን ትዕዛዝ ማስተላለፏን ሮይተርስ 3 የውስጥ ምንጮችን ጠቅሶ ዘግቧል። እንደ ዘገባው ገለጻ ይህ እቅድ በኢራን አመራሮች መካከል ውይይት የተደረገበት ሲሆን መልእክቱም በከፍተኛ የኢራን ባለስልጣናት አማካኝነት ለሁቲዎች አስቀድሞ ተላልፏል። ይህ ዘገባ የወጣው ኢራን ቀጠናዊ ግጭቱን የበለጠ ለማባባስ ከወሰነች ሁቲዎች ከኢራን ጋር በመቀናጀት የባቤል መንደብን የባህር ወሽመጥ ለመዝጋት የሚያስችል አስቸኳይ ጊዜ እቅድ እያዘጋጁ መሆናቸውን ቴሌግራፍ የየመን ምንጮችን ጠቅሶ ከዘገበ ከሰዓታት በኋላ ነው። ሁቲዎች ከፈረንጆቹ 2023 ማብቂያ ጀምሮ በንግድና በጦር መርከቦች ላይ ተደጋጋሚ ጥቃቶችን ሲሰነዝሩ የቆዩ ሲሆን ድርጊቱም በጋዛ ከሚገኙ ፍልስጤማውያን ጋር ያላቸውን አንድነት ለማሳየት በእስራኤል ወይም በአጋሮቿ መርከቦች ላይ ያነጣጠረ መሆኑን ይገልጻሉ። እነዚህ ጥቃቶች በርካታ የባህር ትራንስፖርት ኩባንያዎች መርከቦቻቸውን በደቡብ አፍሪካው በኬፕ ኦፍ ጉድ ሆፕ በኩል እንዲያዞሩ ያስገደዱ ሲሆን ይህም የማጓጓዣ ወጪን፣ የኢንሹራንስ ክፍያንና የመጓጓዣ ጊዜን በእጅጉ ጨምሯል። ሁቲዎች እንደ አውሮፓውያን አቆጣጠር በ2014 የየመን ዋና ከተማ ሰናን የተቆጣጠሩ ሲሆን አሁንም አብዛኛውን የሰሜናዊና የምዕራባዊ የመን ክፍል በቁጥጥራቸው ስር ይገኛል።
የምዕራባውያን መንግስታት ኢራንን ለታጣቂ ቡድኑ የጦር መሳሪያ፣ ሚሳኤሎች፣ ድሮኖችና ወታደራዊ ስልጠና ትሰጣለች በማለት ለረጅም ጊዜ ሲከሱ ቢቆዩም ቴህራን ለቡድኑ ፖለቲካዊ ድጋፍ ማድረጓን ብትቀጥልም የቀረበባትን ወታደራዊ የድጋፍ ክስ ግን በተደጋጋሚ አስተባብላለች። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ለተመረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠና ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋገር ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ሰብ ካልሆናችሁ ሰብስክራይብ፣ ቪዲዮ ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።